ሰላም ውድ የቀላል እንግሊዘኛ ተማሪዎቼ እንደምን ቆያችሁ? ዛሬ አብዛኞቻችሁ የጠየቃችሁኝን ትምህርት ይዤላችሁ መጥቻለሁ። እንግሊዘኛ ቋንቋ ንግግሮችን አብረን እንለማመዳለን ማለት ነው። ዛሬ ገና ወደዚህ ቻናል የመጣችሁ ካላችሁ እንዲሁም ደግሞ ይሄንን ቪዲዮ ተጭናችሁ ለመማር የገባችሁ እንኳን ደህና መጣችሁ። ቀላል እንግሊዘኛ ቻናል እንግሊዘኛ ቋንቋን በቀላሉ ለመቻል የሚረዳችሁ ትክክለኛው ቻናል ነው። ስለዚህ ከሚሰጡት ትምህርቶች ተጠቃሚ ለመሆን ሰብስክራይብ አድርጉ። አሁን ቀጥታ ጊዜ ሳናጠፋ ወደ ዛሬው ትምህርት ነው የምንሄደው። ሁልጊዜም እንደምናገረው ማስታወሻ መያዛችሁን አረጋግጡ። እንዲሁም ይህን ቪዲዮ ዩቲዩብ ለብዙ ሰዎች እንዲያደርስና ብዙ ሰዎች እንዲጠቀሙበት ላይክ በማድረግ ቪዲዮን ጀምሩ። ወደ ልምምዳችን እንሄዳለን። መልካም ቆይታ። ይህ የመጀመሪያ ንግግራችን ነው። ከላይ በእንግሊዘኛ ተጽፏል። እዚህ ጋር ደግሞ እንግሊዘኛውን እንዴት እንደምናነብ ጽፌዋለሁ ማለት ነው። በመጨረሻም በአማርኛ ትርጉሙ አለ። ስለዚህ እንጀምር። ጉድ ሞርኒንግ፣ ጉድ ሞርኒንግ፣ ጉድ ሞርኒንግ። ደህና አደርክ ወይም ደህና አደርሽ። Good afternoon, good afternoon, good afternoon. ደህና ዋልክ ወይም ደህና ዋልሽ። Good evening, good evening, good evening. ደህና አመሸክ ወይም ደህና አመሸሽ። ጉድ ባይ፣ ጉድ ባይ፣ ጉድ ባይ። ደህና ሁን ወይም ደህና ሁኚ። ጉድ ላክ፣ ጉድ ላክ፣ good luck. መልካም እድል። God bless you, God bless you, God bless you. ፈጣሪ ይባርክ ወይም ፈጣሪ ይባርክሽ። How are you? How are you? How are you? እንዴት ነህ ወይም እንዴት ነሽ። How old are you? How old are you? How old are you? ስንት ዓመት ነው ወይም ስንት ዓመትሽ ነው። What's new? What's new? What's new? ምን አዲስ ነገር አለ። Where are you? Where are you? Where are you? የት ነህ ወይም የት ነሽ። I am an Ethiopian. I am an Ethiopian. I'm an Ethiopian. ኢትዮጵያዊ ነኝ። አይ የሚለውን ስንጠራው አንጠራውም ማለት ነው። አም አን ኢትዮጵያን ነው የምንለው። ስንጽፈው ግን አይ የሚለው ይገባበታል። አይ አም ፋይን፣ አይ አም ፋይን፣ አም ፋይን። እዚህ ጋም አይ የሚለው
ስንጠራው አንጨምረውም ማለት ነው። ስለዚህ ከዚህ በኋላ ያሉትም ንግግሮች እንደዚህ ናቸው። አይ አም የሚለውን አም ብለን ነው የምናነበው ማለት ነው። አይ የሚለውን እንተዋለን። አም ፋይን ደህና ነኝ። አይ አም ሶሪ። አይ አም ሶሪ። አም ሶሪ ይቅርታ። አይ አም ሃፒ። አይ አም ሃፒ። አም ሃፒ ደስተኛ ነኝ። አይ አም ሳድ። አይ አም ሳድ። አም ሳድ አዝኛለሁ። አይ አም ሃንግሪ። አይ አም ሃንግሪ። አም ሃንግሪ እርቦኛል። አይ አም thirsty. I am thirsty. I'm thirsty. ጠምቶኛል። I am full. I am full. I'm full. ጠግቤያለሁ። I am angry. I am angry. I'm angry. ተናድጃለሁ። I am bored. I am bored. I'm bored. ደብሮኛል። I am tired. I am tired. I'm tired. ደክሞኛል። I am cold. I am cold. I'm cold. በርዶኛል። I am sick. I am sick. I'm sick. አሞኛል። I am busy. I am busy. I'm busy. ተጨናንቄያለሁ ወይም ተወጥሬያለሁ። በስራ ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። I am late. I am late. I'm late. አርፍጃለሁ። I am sleepy. I am sleepy. I'm sleepy. እንቅልፌ መጥቷል። I am coming. I am coming. I'm coming. እየመጣው ነው። እዚህ ጋር መጨረሻቸው ing የሚሆኑ ቃላትን ስንጠራ በአማርኛው ግ የሚለው ይመጣል መጨረሻ ላይ። እሱን አንጠራውም ማለት ነው። ለምሳሌ እዚህ ጋር coming የሚለውን coming ብለን ግን እንተዋዋለን ማለት ነው። በተመሳሳይ ሁኔታ እዚህ ጋር አለ I am going. I am going. I'm going.
እየሄድኩ ነው። እዚህ ጋም ግን አልጠራነውም ማለት ነው። እዚህ ጋም ግን አንጠራም። ተመሳሳይ ቃላቶች ናቸው። መጨረሻቸው አይ ኤን ጂ የሚያልቁ የእንግሊዘኛ ቃላት ማለት ነው። አይ አም ኢቲንግ፣ አይ አም ኢቲንግ፣ አም ኢቲንግ እየበላው ነው። አይ አም ሜሪድ፣ አይ አም ሜሪድ፣ አም ሜሪድ አግብቻለሁ። አይ አም ሲንግል፣ አይ አም ሲንግል፣ አም ሲንግል ፍቅረኛ የለኝም። አይ ላቭ ዩ፣ አይ ላቭ ዩ፣ አይ ላቭ ዩ እወድሃለሁ ወይም እወድሻለሁ። አይ ሚስ ዩ፣ አይ ሚስ ዩ፣ አይ ሚስ ዩ ናፍቀኸኛል ወይም ናፍቀሽኛል። አይ አም ሹር፣ አይ አም ሹር፣ አም ሹር እርግጠኛ ነኝ። አይ አም ናት ሹር፣ አይ አም ናት ሹር፣ አም ናት ሹር እርግጠኛ አይደለሁም። ናት የሚለው አፍራሽ ያደርገዋል ማለት ነው። አይ ላይክ ኢት፣ አይ ላይክ ኢት፣ አይ ላይክ ኢት ወድጀዋለሁ። አንድ እቃ ነገር ሊሆን ይችላል። አይ ዶንት ላይክ ኢት፣ አይ ዶንት ላይክ ኢት፣ አይ ዶንት ላይክ ኢት አልወደድኩትም። እዚህ ጋ ዶንት የሚለውን ቃል ትን አንጠራውም፣ ዶን ብቻ ነው የምንለው። ስለዚህ ዶንት የሚል ቃል ሲመጣ ትን አንጠራም ማለት ነው። አይ ኖ፣ አይ ኖ፣ አይ ኖ አውቃለሁ። አይ ዶን ኖ፣ አይ ዶን ኖ፣ አይ ዶን ኖ አላውቅም። አይ አንደርስታንድ፣ አይ አንደርስታንድ ገብቶኛል። አይ ዶንት አንደርስታንድ፣ አይ ዶንት አንደርስታንድ፣ አይ ዶንት አንደርስታንድ አልገባኝም። አይ ፕሮሚስ፣ አይ ፕሮሚስ፣ አይ ፕሮሚስ ቃል እገባለሁ። አይ አግሪ፣ አይ አግሪ፣ አይ አግሪ እስማማለሁ። አይ ዶንት አግሪ፣ አይ ዶንት አግሪ፣ አይ ዶንት አግሪ አልስማማም። ዶን የሚለው ቃልም አፍራሽ ነው ማለት ነው። አይ ዶንት ሃቭ ታይም፣ አይ ዶንት ሃቭ ታይም፣ አይ ዶንት ሃቭ ታይም ጊዜ የለኝም። አይ ዊል ከም ባክ፣ አይ
will come back. I'll come back. እመለሳለሁ። I will call you. I will call you. I will call you. እደውልልሃለሁ ወይም እደውልልሻለሁ። I will text you. I will text you. I'll text you. የጽሑፍ መልእክት እልክልሃለሁ ወይም እልክልሻለሁ። I can't believe it. I can't believe it. I can't believe it. እኔ አላምንም ወይም ማመን አልችልም። I think so. I think so. I think so. ይመስለኛል። I give up. I give up. I give up. ተስፋ ቆረጥኩኝ። I don't care. I don't care. I don't care. አያሳስበኝም ወይም አያገባኝም። I can sleep. I can't sleep. I can't sleep. መተኛት አልቻልኩም። Be careful. Be careful. Be careful. ተጠንቀቅ ወይም ተጠንቀቂ። Don't worry. Don't worry. አትጨነቅ ወይም አትጨነቂ። Thank you. Thank you. Thank you. አመሰግናለሁ። Hurry up. Hurry up. Hurry up. ቶሎ በል ወይም ቶሎ በይ። No problem. No problem. No problem. ችግር የለም። Have fun. Have fun. Have fun. ዘና በል ወይም ዘና በይ። Get out. Get out. Get out. ውጣ ወይም ውጪ። Get in. Get in. Get in. ግባ ወይም ግቢ። Let's go. Let's go. Let's go. እንሂድ። Nice to meet you. Nice to meet you. Nice to meet you. ስላወኩ ወይም ስላወኩሽ ደስ ብሎኛል። Long time no see. Long time no see. Long time no see. ሳላይህ ወይም ሳላይሽ ረጅም ጊዜ ሆነኝ። Happy birthday. Happy birthday. Happy birthday. መልካም ልደት።
congratulation 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 እንኳን ደስ አለ ወይም እንኳን ደስ አለሽ። tell me tell me tell me ንገረኝ ወይም ንገሪኝ። try again try again try again እንደገና ሞክር ወይም ሞክሪ። take a seat take a seat take a seat ተቀመጥ ወይም ተቀመጪ። call me call me ደውልልኝ ወይም ደውይልኝ። call me back call me back call me back መልሰህ ደውል ወይም መልሰሽ ደውይ። don't forget don't forget don't forget እንዳትረሳ ወይም እንዳትረሺ። don't leave don't leave don't leave አትሂድ ወይም አትሂጂ። forgive me forgive me forgive me ይቅር በለኝ ወይም ይቅር በይኝ። get ready get ready get ready ተዘጋጅ ወይም ተዘጋጂ። leave me alone leave me alone leave me alone ተወኝ ወይም ተይኝ። sit down sit down sit down ቁጭ በል ወይም ቁጭ በይ። stand up stand up stand up ተነስተ ቁም ወይም ቁሚ። shut up shut up shut up ዝም በል ወይም ዝም በይ። never give up never give up never give up መቼም ተስፋ አትቁረጥ ወይም አትቁረጪ። keep quiet keep quiet keep quiet ጸጥታ ይከበር ወይም ጸጥ በል ወይም ጸጥ በይ። glad to see you glad to see you glad to see you ስላየው ወይም ስላየውሽ ደስ ብሎኛል። come down come down come down ተረጋጊ ወይም ተረጋጋ። have a good day have a good day have a good day መልካም ቀን። don't cry don't cry don't cry አታልቅስ ወይም አታልቅሺ። don't shout don't shout don't shout አትጩህ
ወይም አትጩሂ። Don't lie. Don't lie. አትዋሽ ወይም አትዋሺ። Believe me. Believe me. እመነኝ ወይም እመኚኝ። Please. Please. እባክህ ወይም እባክሽ። Get up. Get up. Get up. ተነስ ወይም ተነሽ። Test it. Test it. Test it. ቅመሰው ወይም ቅመሺው። Come back. Come back. ተመለስ ወይም ተመለሺ። Speak up. Speak up. Speak up. ተናገር ወይም ተናገሪ። Speak loud. Speak loud. Speak loud. ድምፅህን ከፍ አድርግ ወይም ድምፅሽን ከፍ አድርጊ። Don't disturb me. Don't disturb me. Don't disturb me. አትረብሸኝ ወይም አትረብሽኝ። Give me. Give me. Give me. ስጠኝ ወይም ስጪኝ። Show me. Show me. Show me. አሳየኝ ወይም አሳይኝ። You are right. You are right. You are right. ልክ ነህ ወይም ልክ ነሽ። Cheer up. Cheer up. Cheer up. ተደሰት ወይም ተደሰቺ። በመጨረሻም go to hell. Go to hell. Go to hell. ገደል ግቢ ወይም ገደል ግባ። የዛሬውን ትምህርት እዚህ ላይ የምንጨርስ ነው የሚሆነው። ቪዲዮን ከወደዳችሁት ከተማራችሁበት ክፍል 2 ሰራላችኋለሁ። ስለዚህ ኮሜንት ውስጥ በመግባት አስተያየታችሁን አስቀምጡልኝ። ክፍል 2 እንድሰራ የምትፈልጉ ከሆነ ተጨማሪ የምትፈልጉ ከሆነ እሰራላችኋለሁ። ጻፉልኝ ማለት ነው። ላይክ ያላረጋችሁ ካላችሁ ላይክ በማድረግ ይህንን ምርጥ ትምህርት ለብዙ ሰዎች እንዲደርስ አድርጉ። በሚቀጥሉት ቪዲዮዎች ተመልሰን እንገናኛለን። እስከዛው ደህና ሁኑ።